አርሰናል የቪክተር ጊዮኬሬሽ እንግዲህ ፕላን ቢ ማዘጋጀታቸውና ያሰቡት የመጀመሪያው ቀዳቸው ካልተሳካ ፕላን ቢ አድርገው ማቴዎ ሬቴጌን የማስፈረም ፍላጎት እንዳላቸው የተገለጸ ይገኛል። የሰሜን ለንደኑ ክለብ አርሰናል እንግዲህ ሁነኛ የአጥቂ መስመር ተጫዋች አለማስፈረማቸው ከወዲሁ በሊጉ በደንብ ዋጋ አስከፍሏቸዋል። ያሉበትን ሁለተኛ ደረጃም ሊያሳጣቸው እየተቃረበ ነው የሚገኘው። የተጫዋች ስብስባቸው ጥልቀታቸው፣ ጥራታቸው ጥያቄ ይነሳበታል። ጥራት ቢኖራቸው ጥልቀት የለውም። ጥልቀት የሌለው ስብስብ ደግሞ ለዋንጫ ለመፎካከር ትንሽ አስቸጋሪ ነው የሚሆነውና የሚያገኛቸው ድሮች በሚገባ የሚጠቀም በሳል ጨራሽ እንዲሁም ጎል ማስቆጠር የሚችል የአጥቂ መስመር ተጫዋች በስብስባቸው ውስጥ ሳይኖር ዋንጫ ማሳካት የማይታሰብ መሆኑን እንግዲህ ሚኬል አርቴታውን የተረዳ ይመስላልና መድፈኞቹ በዋናነት ቪክተር ጊዮኬሬሽ እቅዳቸው እንደሆነ ይታወቃል። አሁንም ይህን ተጫዋች ለማስፈረም ከፍተኛ ጥረት እያደረጉ ይገኛሉ። ይህንን የስፖርቲንግ ሊዝበን የአጥቂ መስመር ተጫዋች ለማስፈረም ባሳለፍነው ክረምትም ጥረት አድርገው እንደነበር አይዘነጋም። የውል ማፍረሻው ወደ 85 ሚሊዮን ፓውንድ መከፈል ይኖርበታል። ይህ ግዴታ ነው። ታዲያ ይህ በእንዲህ እንዳለ ግን የተጫዋቹን በተለይ አማራጭ ሊሆኑ የሚችሉ ሌሎች የአጥቂ መስመር ተጫዋቾች ጋርም መድፈኞቹ ስማቸው እየተያዘ ይገኛል። እንደሚታወቀው የቡድኑ ቴክኒካል ዳይሬክተር የሆነው አንድሪያ ቤርታ ይበልጥ የቡድኑን የማጥቃት እንቅስቃሴ በተለይ ደግሞ 9 ቁጥር ላይ ሊመራ የሚችል አንድ ቁልፍ የአጥቂ መስመር ተጫዋች ማስፈረም ከወዲሁ ትልቁ የቤት ስራ ይሆናል ተብሎ ይገመታልና በክረምት የዝውውር መስኮት ላይ ድርድሮችን መጀመር ማለት ከሌሎች ተፎካካሪ ክለቦች ጋር እንግዲህ በይፋ ነው በክረምት የዝውውር መስኮት ላይ ፉክክር ውስጥ የሚገቡት ማለት ነው። ይህ ከሚሆን ግን በተለይ ከወዲሁ እንቅስቃሴዎችን መጀመር ግን ፈጥሮ በዝውውር መስኮት ላይ ለመንቀሳቀስ ትልቅ አስተዋጽኦ ስለሚያበረክት ከወዲሁ የተለያዩ ተጫዋቾችን እያዩ ይገኛሉ። በዚህ ሂደት ደግሞ የጊዮኬሬሽ ጉዳይ ካልተሳካላቸው ሁለተኛ ቅዳቸው የአታላንታው ማቴዎ ሬቴጌ ስለመሆኑ የተገለጸ ይገኛል። ኮት ኦፍ ሳይድ እንደዘገቡ ከሆነ አርሰናል እስከ 50 ሚሊዮን ዩሮ ወጪ ካደረገው ይህንን ተጫዋች ማስፈረም የሚችሉበት እድል እንዳለም ጠቁሟል። ይህ ጣሊያናዊ ባሳለፍነው ነሐሴ ወር ነበረ ጂያምፔሮ ፔሬኒን ቡድን የሆነውን አታላንታን የተቀላቀለው ጄኖዋን ለቆ ማለት ነው። የወጣበት 22 ሚሊዮን ዩሮ ገደማ ነው። ከዛን ወዲህ ህይወት በቤርጋሞ በጣም መልካም ሆኖለታል። በዚህ ውድድር ዘመን የ2004 የ2005 የውድድር ዘመን እንግዲህ የሊጉ መሪ የተቀመጠው ቡድን ናፖሊ ነው። ሁለተኛ ደረጃ ላይ ያለው ኢንተር ሚላን ነው። ግን በከፍተኛ ጎል አስቆጣሪነት ሪካርድ በ23 ጎሎች የሚመራው ይሄው ማቴዎ ሬቴጌ የተባለው ተጫዋች ነውና አሰልጣኝ ጋስፔሪኒ በጣም የነስራ እንዳላቸው ይነገራል። በጣም ጥሩ ክህሎት ያላቸውን ተጫዋቾች በማስፈረም ይታወቃሉና የ25 ዓመት ላይ ነው የሚገኘው ይህንን ጣሊያናዊ ተጫዋች ክለባቸውን እንዲቀላቀልና በዚህ አጭር ጊዜ በጣም አመርቂ ለውጥ እንዲያሳይ በማድረግ ሂደት ትልቅ አስተዋጽኦ እንዳበረከቱ መመልከት ይችላል። ግን በ2005 በመጪው ክረምት የዝውውር መስኮት ላይ ለተጫዋቹ ከፍተኛ ሂሳብ ከቀረበላቸው ምናልባት ዝውውሩን ሊቀበሉ ይችላሉ ሲል ፉትቦል ትራንስፈርስን በዘገባው ላይ አመላክቷልና ከጊዮኬሬሽና ከሬቴጌ በተጨማሪ መድፈኞቹ ዱሳን ቭላሆቪችን፣ ቤንያሚን ሼስኮ እንዲሁም አሌክሳንደር ኢዛክ ሌሎች በመድፉ ምኞት ዝርዝር ውስጥ ስማቸው የሚገኙ የአጥቂ መስመር ተጫዋቾች ናቸው። በፕሪሚየር ሊጉ በርካታ ጎሎችን ያስቆጠረው የቀድሞ ተጫዋች አለን ሺረር ዘ አትሌቲክ ለተሰኘው ጋዜጣ ሀሳብ ሲሰጥ በተለይ የአርሰናል እግር ኳስ ክለብ የማጥቃት እንቅስቃሴ ላይ መሰረት ያደረጉ ተጫዋቾች ላይ አለማስፈረሙ በትልቁ ዋጋ ያስከፍለው እንደሚገኝ ተናግሯል። በተለይ ሚኬል ሜሪኖ በጣም ታምሩን ወይም ደግሞ ያለ ቦታው ያለ ሚናው ተጫዋቹ ያለውን አቅም በሚገባ የተጠቀመ ልዩነቶችን ለመፍጠር ጥረት ያደርጋል እንጂ በተለይ ይሄ የሱም ኃላፊነትና ግዴታ አይደለም። የአርሰናል ክፍተት በጣም በጋድ እንዳይታይ እንዲሁም ሜሪኖ በጣም እየሸፈነ ይገኛል ሚል ሀሳብ ነው የሰነዘረው አለን ሺረር። ከዛ በተጨማሪ እንደ ሃቨርትስ አይነት ተጫዋቾች እንዲሁም በሃቨርትስ ተገርም ያለው ጥሩ አቅም ወርክ ሬት ያለው ተጫዋች ነው። ሜዳ ላይ ይለፋል። ግን ሀሳብ በተለይ ከአምናው ጀምሮም ሀሳቤን አላወጥኩም። ቡድኑ አውት ኤንድ አውት የአጥቂ መስመር ተጫዋች ያስፈልገዋል። በክረምቱ ገበያ ያንን ክፍተት ለመጠገን በረባቸው ያንን አልጠገኑም። የውድድር ዘመኑ እያሳለፈ ያሉትን የውድድር ዘመን የሚታይ ጉዳይ ነውና አሁንም ይህንን መስመር መጠገም መቻል አለባቸው። ያ ካልሆነ ግን ቡድኑ ተንጠራርቶ የስኬት ጫፉ ላይ ይደርሳል የሚል ሀሳብ የለኝም ሲል ሀሳብ መስጠቱ አይዘነጋም አለን ሺረር። ስለዚህ አርሰናል በቀጣይ ዝውውር መስኮት ላይ የትኛውን ተጫዋች ያስፈርማል የሚለው ጉዳይ ይጠበቃል። ጊዮኬሬሽ ዋና እቅዳቸው ነው። ካልሆነ ግን ማቴዎ ሬቴጌ የወቅቱ የጣሊያን ሴሪያ ከፍተኛ ጎል አስቆጣሪውን ተጫዋች የማስፈረም ፍላጎት እንዳላቸው መረጃዎች በስፋት እየጠቆሙ ይገኛሉ። ከዛ ውጪ አሰልጣኝ አርነ ስሎት በመጪው ክረምት የዝውውር መስኮት ላይ በክለቡ ታሪክ ታይቶ የማይታወቅ አይነት በጣም ከፍተኛ በጀት እንደሚመደብላቸው ቴሌግራፍ አስነብቧል። በመጣበት ዓመት እንግዲህ ፕሪሚየር ሊጉን ከፍ አድርጎ አሳክቷል። አርነ ስሎት በተለይ ደግሞ በጣም ከፍተኛ ጫና የተረከበ አሰልጣኝ እንደነበር የሚታወቅ ጉዳይ ነው። የየርገን ክሎፕን ሌጋሲ ማስቀጠል በጣም ትልቁ ፈታኝ ጉዳይ ነው አንፊልድ ላይና ያን ነገር በማስቀጠል በተለይ ደግሞ በፕሪሚየር ሊጉ አሁንም ቢሆን ሊቨርፑል 30 ዓመት ሳይጠብቅ በአጭር ጊዜ በድጋሚ ፕሪሚየር ሊጉን እንዲያሳኩ ትልቅ አስተዋጽኦ ያበረከተ ግለሰብ ከመሆኑ ጋር በተያያዘ ያንን ስኬት ይበልጥ እንዲያጠናክር ለማድረግ በማሰብ የክለቡ ባለቤቶች እንግዲህ ፌንዌይ ስፖርትስ ግሩፕ ወይም ደግሞ ኤፍኤስጂ በእነሱ አማካኝነት በክለቡ ከታየ በጣም በዝውውር መስኮቶች ላይ ማለት ነው በጣም ከፍተኛ በጀት ከተመደበላቸው የዝውውር መስኮቶች ተርታ ሊሰለፍ የሚችል አይነት የዝውውር መስኮት እንዲያሳልፍ ለማድረግ ታስቧል ተብሏል። ቡድኑ በመጪው የዝውውር መስኮት ላይ አንድ የ9 ቁጥር ቁልፍ የአጥቂ መስመር ተጫዋች እንዲሁም አንድ የ6 ቁጥር ሚና ሊወጣ የሚችል ጥሩ የተከላካይ አማካይ መስመር ተጫዋች እንዲሁም ትሬንት አሌክሳንደር አርኖልድ ክለቡን የሚለቅ ከሆነ ደግሞ አንድ የቀኝ መስመር ተመላላሽ የተከላካይ ስፍራ ተጫዋች እንዲሁም ደግሞ ሮበርትሰን በኩል ላይም 30ዎቹን ተሻግሯል ሮበርትሰን። ስለዚህ እሱንም አልጎራሽ ሊሆን የሚችል አንድ የግራ መስመር ተመላላሽ ጥሩ አቅም ያለው የሁለገብ የተከላካይ መስመር ተጫዋች ማስፈረም እቅዳቸው ነው በዝውውር መስኮቱ ላይ ማለት ነው። የክለቡ ባለቤት ኤፍኤስጂዎች የበላይ አካላት የሆኑት በተለይ ጆን ሄንሪን ጨምሮ ማርክ ጎርደን እንዲሁም ደግሞ የቡድኑ ስራ አስኪያጅ ማይክል ኤድዋርድስ ከዛ ውጭ የክለቡ ቴክኒካል ዳይሬክተር የሆነው ሪቻርድ ሂውስ ሁሉም በተለይ ሊቨርፑል በአንፊልድ
ስፐርስን ባሳለፍነው እሁድ 5-1 በሆነ ሰፊ ውጤት በማሸነፍ 20ኛ የፕሪሚየር ሊግ ክብራቸውን ባሳኩበት ጨዋታ ላይ ስቴዲየም በመገኘት ጨዋታውን መታደማቸው እንዲሁም ጨዋታው ሲጠናቀቅ ደግሞ ከተጫዋቾቹ ጋር እንዲሁ አብረው ታች በመውረድ ወደ ስቴዲየም ማለት ነው ደስታቸውንም ሲገልጹ ታይተዋል። ከሞላ ጎደል ያው በርገን ክሎፕ ቡድን ታግዞ ነው ዋንጫውን ያሳካው ቢባል ብዙ ማጋነን የሆነ መስሎት የራሱን ቡድን ገንብቶበታል ማለት አይቻልም። የራሱን አጨዋወት መንገድ መጠነኛ በሆነ መልኩ ቀይጦ ጥሩ ቡድን ገንብቶ ነው የመጣው። በቀጣይ ዓመት ግን የራሱን ቡድን ገንብቶ ነው የውድድር ዘመኑን የሚያከናውነው። ትክክለኛው የሽሎት ፈተናም ቀጣይ ዓመት በይፋ ይጀምራል ተብሎ ነው የሚገመተውና በዚህ ሂደት በአጥቂ ቦታ ላይ በኑኔዝና በጆታ ይቀጥላል ተብሎ አይገመትም። ሁለቱም ተጫዋቾች በሚፈለገው ደረጃ ጎሎችን እያስቆጠሩ አይደለም የሚገኘው። ጆታ በጣም ያቋም መዋዠቅ ያጋጠመው ተጫዋች ነው። ኑኔዝ በበኩሉ የመሰለፍ ዕድልን ባለማግኘትና የሚያገኛቸውን ድሎች በሚገባ ባለመጠቀም ጭምር በእነዚህ ምክንያቶች ሁለቱም ክለቡን የሚለቁበት ዕድል ሰፊ ነው ተብሎ ነው እየተገለጸ የሚገኘው። አሌክሳንደር ኢዛክ እንዲሁም ደግሞ የአይንትራክ ፍራንክፈርቱ ተስፈኛ አጥቂ ሁጎ ኤክቲቴ እነዚህ በእጩነት በሊቨርፑል ወይም ደግሞ በአንችሎት ከተያዙ የአጥቂ ምርጫዎቻቸው መካከል ይጠቀሳሉ። በተከላካይ መስመር ላይ የበርንማውዝ ሚሎሽ ኬርኬዝ ነው በተለይ ረጅም ጊዜ የአንዲ ሮበርትሰን ተተኪና አልጎራሽ እንዲሆን በተለይ ታስቦበታል ወይም ደግሞ ያን ነገር ከግምት በመክተት ተጫዋቹ አንፊልድ እንዲደርስ ከፍተኛ ጥረት ያደርጋሉ ተብሎ የተገለጸ ይገኛል። ከዛ ውጭ ትሬንት አሌክሳንደር-አርኖልድ ያው ክለቡን የሚለቅ ከሆነ ደግሞ ያው የሚለቅበት ዕድል በጣም ሰፊ ስለመሆኑ እየተገለጸ ይገኛል። እንደሚታወቀው የሌቨርኩሰኑን ጀርሚ ፍሪምፖንግን ይህንን ኔዘርላንዳዊ የቀይ መስመር ተመላላሽ የተከላካይ ስፍራ ተጫዋች ከዣቪ አሎንሶ ቡድን ባየር ሌቨርኩሰን ለማስፈረም ክለቡ እንደሚንቀሳቀስ ለክለቡ ቅርብ የሆነው ምንጭ ዲስ ኢዝ አንፊልድ ሳይቀር የዘገበው ሀሳብ ነው። ከዛ ውጭ ፒኤስጂዎች የኤንሪክን ከሪያል ማድሪድ ለማስፈረም ከፍተኛ የዝውውር ጥያቄ ጠረጴዛው ላይ ያቀርባሉ ተብሎ የተገለጸ ይገኛል። እንግዲህ የፈረንሳዊ ያለ ቡድን ፓሪስ ሰን ጀርሜን በማድሪድ ቤት የመጫወት እድልን ባለማግኘት ምክንያት የሚጠበቅበትን ያህል እየተንቀሳቀሰ የማይገኘውን ብራዚላዊን አጥቂ ኤንሪክን ለማስፈረም አሁን በማድሪድ ከሚከፈለው ደሞዝ እጥፍ እንግዲህ ለማቅረብ ፍላጎት እንዳላቸው የተገለጸ ይገኛል። የ18 ዓመቱ ብራዚላዊ የአጥቂ መስመር ተጫዋች አምና ነበር እንግዲህ የብራዚሉን ክለብ ፓልሜራስን በመልቀቅ ሪያል ማድሪድ የተቀላቀለው፣ ግን ሰፊ የመጫወት እድሎችን ማግኘት አልቻለም። በዚህ ውድድር ዘመንም 709 ደቂቃዎችን ብቻ ነው ማግኘት እየቻለውና ምን ያክል ውስን የሆነ የመሰለፍ እድልን የሚያገኝ ተጫዋች መሆኑን አመላካሽ ነጥብ ነው። እንደዛም ሆኖ እንግዲህ ኤንድሪክ 8 ጎሎችን ማስቆጠር ችሏል። ታዲያ የሊጋ ሻምፒዮኖቹና የፈረንሳይ ኃያል ክለብ የሆነው ፓሪስ ሴን ጀርሜን ተጫዋቹን ለማስፈረም አሁን ከሚከፈለው ሳምንታዊ ደሞዝ እጥፍ በማቅረብ የተጫዋቹን ግልጋሎት ለማግኘት ፍላጎት አሳይቷል ተብሎ የተገለጸ ነው የሚገኘው። ወጣት ተጫዋች ነው፣ በዛ ላይ ተስፈኛ ነው፣ ጥሩ አቅም ያለው ተጫዋች መሆኑን ያመላክታል ብዙ ጊዜ። ይህ ማለት ግን ያው ተቀያሪ ወንበር ላይ መቀመጥ ከዛሬ ነገ እድል አገኛለሁ ብሎ ተቀያሪ ወንበርን የመሞቅ ፍላጎት አለው ማለት አይደለም። በተለይ ጊዜያቸውንም ግልጽ በሆነ መልኩ በእንደዚህ አይነት ሁኔታ ውስጥ ማሳለፍ ከማይፈልጉ ተጫዋቾች ተርታ ስሙ ይሰልፋል። ኤንድሪክ ሀገሩንም በትልቁ ደረጃ የመወከል ፍላጎት ነው ያለው። ስለዚህ የተጫዋቹ የጊዜ ጉዳይ ካልሆነ በስተቀር ክለቡ ልቀቁኝ የሚል ጥያቄ ሊያቀርብ የሚችልበት እድል እንዳለ ነው እየተገመተ የሚገኘው። ቢያንስ የኮፓ ዴል ሬይ መርሃ ግብሮች ላይ ካልሆነ በስተቀር ኤንድሪክ በቋሚነት የቪኒሲየስ ጁኒየር የኤምባፔና የሮድሪጎን መስመር ሰብሮ የሚገባበት እድል በጣም ጠባብ ነውና ይሄ ባለበት የአጥቂ መስመር ተጫዋቹ በተለይ ዋጋ ነው የሚከፍለው፣ እድሜውንም ጊዜውንም ነው የሚያቃጥለው ተቀያሪ ወንበር ሊሆነው ማለት ነው። ከዛ አንጻር ቢያንስ በውሰት ክለቡ ሊለቅ የሚችልበትን እድል እንዲመቻች በወኪሉ አማካኝነት ጥያቄ ማቅረቡ እንደማይቀር እየተገለጸ ይገኛል። በቤርናቦ የሚኖረው ዘላቂ ቆይታ ግን አጣብቂኝ ውስጥ የወደቀበት አጋጣሚ እንዳለ በስፋት የተገለጸ ይገኛል። ከዚህ በፊት የፕሪሚየር ሊግ ክለቦችም ጥያቄ አቅርበው ነበረ ኤንድሪክን ለማስፈረም በሳለፍነው ክረምት የዝውውር መስኮት ላይ ማለት ነው። በክለቡ ሪያል ማድሪድ አማካኝነት ነው ውድቅ የሆነው። አሁን ደግሞ በተለይ የተለያዩ ክለቦች እንደ ፓሪስ ሴን ጀርሜን አይነት ክለቦች አይናቸውን እያሳርፉበት ይገኛሉ ተብሏል። ተጫዋቹን ግን በቋሚነት እንኳን ለመልቀቅ ፍላጎት ካላሳዩ የስፔኑ ኃያል ቡድን ሪያል ማድሪድ ተጫዋቹን ቢያንስ በውሰት ለመልቀቅ ግዴታ ውስጥ ሊገባ የሚችልበት እድል እንዳለ ግን በስፋት እየተገለጸ ይገኛል። ከዛ ውጪ ሊቨርፑል ከባዱን ዝውውር ለማከናወን ንግሮችን በይፋ ጀምሯል ተብሏል። እንግዲህ አስቶን ቪላው እጅግ አስደናቂ ሁለገቡ የአጥቂ አማካይ መስመር ተጫዋች የሆነው ሞርጋን ሮጀርስን ለማስፈረም እንግዲህ ሊቨርፑል ከበድ ያለውን ዝውውር ቢሆንም ያው ነገሮችን ከወዲሁ ስለመጀመራቸው ተገልጿል። ተጫዋቹ ሞርጋን ሮጀርስ መሆኑ ነው ዝውውሩን ከበድ እንዲል የሚያደርገው። ያው አሰልጣኝ አንሽሎት በመጪው የክረምት የዝውውር መስኮት ላይ በክለቡ ታሪክ ታይቶ የማይታወቅና በጣም ከፍተኛ በጀት እንደሚመደብላቸው ከዚህ በፊት መግለጻችን አይዘነጋም። አንዳንድ ምንጮች ወደ 176 ሚሊዮን ፓውንድ ወይም ደግሞ ወደ 233 ሚሊዮን ዶላር ገድማ የዝውውር ሂሳብ ተመድቦላቸዋል ተብሎ የተገለጸ የሚገኛል። እንግዲህ የክለቡ ቴክኒካል ዳይሬክተር ሪቻርድ ሂውዝ ይህንን ገንዘብ አብቃቅተውና በተለይ ክለቡ ላይ ጋር ብሎ የሚያስቡትን ክፍተት ለመጠገን ይጠቀሙበታል ተብሎ ይገመታል። የዝውውር ጉዳዮች ላይ ትኩረት አድርገው የሚሰሩ ጋዜጠኞች እንዳሉ ይታወቃል። ዘ አትሌቲክ ላይ የተሰኘው ጋዜጣ የሚጽፈው ዴቪድ ኦርነስቲን እንዲሁም በግሉ የሚንቀሳቀሰው ጣሊያናዊ ጋዜጠኛ ፋብሪዚዮ ሮማኖ ሁለቱም ሊቨርፑል እንግዲህ የቪላውን አስደናቂ የአጥቂ አማካይ መስመር ተጫዋች የሆነውን ሞርጋን ሮጀርስን በእጃቸው ለማስገባት ይህንን ከባድ ዝውውር ለማከናወን እንቅስቃሴ መጀመራቸውን ማረጋገጫ ሰጥተውበታል። ቀያዮቹ ያው የ22 ዓመቱን ይህንን እንግሊዛዊ የአጥቂ አማካይ መስመር ተጫዋች በተለያዩ ጊዜያቶች ላይ መልሚያዎቻቸውን እንግዲህ ጨዋታ በተለይ አስቶን ቪላ በሚያደርጉበት መርሃ ግብር ላይ የተለያዩ የፕሪሚየር ሊግ እንቅስቃሴዎቹን እንዲሁም መርሃ ግብሮቹን
ሲከታተሉ ቆይተዋል ተብሏል። ያው ዝውውሩ ከበድ ያለ ቢመስልም ሊቨርፑሎች ተጫዋቹን በእጃቸው ለማስገባት ቁርጠኛ ናቸው ተብሏል። ዝውውሩ ለማከናወን ማለት ነው። የኡናይ ኤምሪ ፕሮጀክት ላይ ቁልፍ ሰው ነው ሮጀርስ፣ ምንም ጥያቄ የለውም። ይህን ተጫዋች ለማስፈረም ግን ሊቨርፑል ብቻም አይደለም ቼልሲን ፍላጎት አለው። ግን ያው ቪላ ጆን ዱራንን ወደ አልናስር እንደሸኘ ይታወቃል። አሁን ደግሞ ሁለተኛ ስህተት መስራት አይፈልጉም ተብሏል። ሮጀርስ ለመሸኘት ፈቃደኛ ይሆናሉ ተብሎ አይገመትም። የቀድሞ የማንቸስተር ሲቲ አካዳሚ ፍሬ ውጤት ነው ሞርጋን ሮጀርስ። ዘንድሮ በፕሪሚየር ሊጉ 33 ጨዋታ አድርጓል። 8 ጎል አስቆጥሮ 8 ኳስ አመቻችቶ ማቀበል ችሏል። በኤፍኤ ካፕ 5 ጨዋታ አድርጓል። 2 ጎል አስቆጥሯል። 1 ኳስ አመቻችቶ አቀብሏል። በአውሮፓ ሻምፒየንስ ሊግ በተደረጉ 12 ጨዋታዎች ደግሞ 4 ጎል አስቆጥሯል። 2 ኳስ አመቻችቶ ማቀበል ችሏል። ከነዛ መካከል ደግሞ ሴልቲክ ላይ 3 ጎሎችን በማስቆጠር ሃትሪክ መስራቱ አይዘነጋም። ከዛ ውጭ ቀሪው አንድ ግብ ደግሞ ፓሪስ ሴን ጀርሜን ላይ ፓርክ ዴ ፕሪንስ ላይ ያስቆጠራት እንደሆነች ይታወቃለች። በፕሪሚየር ሊጉ የ33 ዓመት ታሪክ ውስጥ ገና 4 ጨዋታዎች እየቀሯቸው ዋንጫውን በጊዜ ማሳካታቸውን ካረጋገጡ ውስን ክለቦች ተርታ ስማቸውን ያካተቱት ሊቨርፑሎች በተለይ ደግሞ አሰልጣኙ አርነ ስሎት በመጣበት ዓመት ፕሪሚየር ሊጉን ከፍ አድርጎ አሳክቷል። በቀጣይ ደግሞ ሁለተኛ ላይም ከስኬት በላይ ስኬት ነው የሚጠበቀው በሊቨርፑልያን ዘንድ ያንን ነገር ለማስቀጠል እንዲያስችለው በማሰብ እና የክለቡን ወርቃማ ጊዜያቶች ላይ ተጠናክረው እንዲቀጥሉ ከተፈለገ ምንም ጥያቄ የለውም ስቴትመንት ሳይኒንግ መኖር አለበት። በዛ ሂደት ደግሞ ሞርጋን ሮጀርስ ትኩረታቸው ያረፈበት ተጫዋች ስለመሆኑም ተገልጿል። በአጭር ጊዜ ወደ ትልቅ ምዕራፍ የተሸጋገረ ተጫዋች ነው ሞርጋን ሮጀርስ። ወጥነት ባለው መልኩ አቋሙ ሳይዋዥቅ መቀጠሉ ብቻም አይደለም፣ ሁለገብነቴ በጣም ቨርሳታይል የሆነ ተጫዋች ነው። አጥቂ አማካኝ በግራ በቀኝ መጫወት ይችላል። በጣም የበሰለ ውሳኔን የሚወስን ተጫዋች ነው። ፍጥነት አለው፣ ጉልበት አለው። ፕሮግሬሲቭ ኬሪስ ወይም ደግሞ ይሄ ድሪብል ማድረግ ወይም ኳስን ወደፊት ይዞ ሳይነጠቅ ረዘም ያለ የሜዳ ክፍሉን ማካለል የተጫዋቹ ከሚታወቅባቸው ክህሎቶቹ መካከል በዋናነት ይጠቀሳሉ። አስቶን ቪሎች ያው ተጫዋቹን የመሸጥ ምንም አይነት ፍላጎት የላቸውም፣ ግን ፔሰር ወይም ትርፋማነትና የይዘት ክፍፍል የዚህ ፕሮፊታቢሊቲ ኤንድ ሰስቴናቢሊቲ ሬጉሌሽንስ ሊያስገድዷቸው እንደሚችል የዝውውር ኤክስፐርቶች እየጠቆሙ ይገኛሉ። በአስገዳጅ መልኩ ግን ያው ሮጀርስን ለመሸኘት ሊገደዱ እንደሚችሉ መረጃዎች በስፋት እየጠቆሙ የሚገኙት ማለት ነው። ሊቨርፑል ያው በዝውውር ስትራቴጂያቸው ውስጥ እንደ ሮጀርስ አይነት በጣም ጥሩ አቅም ያለው ተጫዋች በዛ ላይ ረዘም ላለ ጊዜ ግልጋሎት መስጠት የሚችልበትን እድሜ እንዲሁም ደግሞ ለወደፊት አትርፎ ሊሸጡበት የሚችሉበትን እድል ስለሚያገኙ ጠቀሜታው ዘርፈ ብዙ ነው። ይህንን ተጫዋች በእጃቸው ማስገባት ማለት ነውና ከአንችሎት ያጫወት ፍልስፍናና እቅድ እንዲሁም ደግሞ መንገድ ጋርም ተጣጥሞ መሄድ የሚችልበት እድል ሰፊ መሆኑም ደግሞ ሌላው ክለቡ ትኩረት እንዲያደርግበት ያስገደደ ጉዳይ ነው። የትኛውንም ቡድን ቢቀላቀል ሞርጋን ሮጀርስ የማጥቃት እንቅስቃሴያቸውን ሊያሳልጥ ሊያጠናክር እንደሚችል ምንም ጥያቄ የለውም። የድህረ ክሎፕ ትክክለኛው የሊቨርፑል የዋንጫ ጉዞ ከቀጣይ ዓመት ጀምሮ ወይም በ2025 በ2026 የውድድር ዘመን ነው የሚጀምረው። የአርነ ስሎትም የራሱን ቡድን ገንብቶ እንግዲህ በቀጣይ የውድድር ዘመን ላይ የሚያሳየው እንቅስቃሴ ነው የሚጠበቀው። እዚህ ሂደት ላይ እንግዲህ በዚህ ዓመት በተለይ ቡድኑ ይበልጥ የክሎፕን ተጫዋቾች ይዞ በራሱ አጨዋወት መንገድ ቀሽሮ ወይም ለመቃኘት አስቦ ነው የዋንጫውን ያሳካው እንደሚታወቀው ሽሎት። በዚህ ሂደት ላይም ተሞክረው ወይም ተፈትነው የወደቁ ተጫዋቾች አሉ፣ በሽሎት እይታ በሽሎት መነጽር ማለት ነው። ሉዊስ ዲያዝ እንግዲህ አንሰርቴ ነው በክለቡ ይቆያል አይቆይ የሚለው ጉዳይ። ዲየጎ ጆታ እንዲሁም ደግሞ ኑኔዝ ደግሞ በዋናነት በተለይ በክለቡ ጸንተው መቆየታቸው ጉዳይ በጣም አጠራጣሪ ነው ተብሏል። ዲያዝ ሊቆይ ይችላል፣ ጆታና ኑኔዝ ግን በክለቡ የመቆየታቸው እድል በጣም ጠባብ ነው ተብሎ የተገለጸ ነው የሚገኘው። ስለዚህ ሮጀርስን ማስፈረም ስብስብን ማጠናከርና እንዲሁም ደግሞ ቁጥርን መጨመር ብቻም ሳይሆን ስልታዊ አንድምታም ያለው ጉዳይ ስለመሆኑ በጣም በስፋት እየተገለጸ ይገኛል። ይህ ዝውውር ከበድ ያለ ቢመስልም ሰርፕራይዝ ፓኬጅ ወይም ደግሞ ባልተጠበቀ መልኩ ግን እውን ሊሆን እንደሚችልም ይገመታል ሲሉ በርካቶች እየጠቆሙት ይገኛሉ። ከዛ ውጪ ሊቨርፑልና አርሰናል ብራያን ምቤሞን ለማስፈረም የሚደረገው ጥረት ላይ ከፍ ባለ መልኩ ፍክክር ውስጥ ይገኛሉ የሚሉ መረጃዎች እየወጡ ይገኛሉ። እንግዲህ አርሰናል ሊቨርፑል ያው ካሜሮናዊውን ብራያን ምቤሞን ለማስፈረም ፍላጎት እንዳላቸው ቀደም ተብሎ ሲገለጽ የቆየ ጉዳይ ነው። አሁን ግን በተረጋገጠ ደረጃ ወይም ደግሞ መስመር ወይም መሬት ላይ በወረደ መልኩ ማለት ነው ተጫዋቹ ለማስፈረም ከፍተኛ ፍክክር ላይ እንደሚገኙ ነው መረጃዎች በስፋት እየጠቆሙ የሚገኙት። ቶክ ስፖርት በዋናነት የዚህ ዜና ምንጭ ነው። ይሄ የቀኝ መስመር የቀኝ ክንፍ አጥቂ መስመር ተጫዋች በዚህ ውድድር ዘመን ላይ እያሳየ የሚገኘው እንቅስቃሴን ተከትሎ አርሰናል ይበልጥ ተጫዋቹ ለማስፈረም በራሱ መንገድ እየተጓዘ ይገኛል መባሉ ለሊቨርፑል መልካም ዜና ያደርገውም ሲል ፉትቦል ኢንሳይደርም ይህንን ዘገባ አጠናክሮ ይዞት የወጣው ጉዳይ ያመላክታል። ሊቨርፑል ፌዴሪኮ ኬዛን አስፈርሞ ነበር። ለዚህ ተጫዋች ግን በቂ እድል እንኳን እየሰጡ አይደለም የሚገኘው አርነ ስሎት። ስለዚህ በአሰልጣኙ ፍላጎት ነው ወይ የመጣው የሚልም ጥያቄ የተሰነዘረ ይገኛል። ተጫዋቹ ምናልባትም ደግሞ በቀጣይ ጊዜያቶች ላይ ክለቡ ሊለቅ የሚችልበት እድልን እያማተረም ይገኛል የሚሉ ጉዳዮች መውጣታቸውን ተከትሎ ነው እንግዲህ ሊቨርፑል አሁንም ቢሆን ትኩረት አድርገው ምቤሞን ለማስፈረም ፍላጎት እንዳላቸው እንግዲህ የሚጠቁሙ መረጃዎች እየወጡ የሚገኙት ማለት ነው። መድፈኞቹም ግን የራሳቸውን የማጥቃት እንቅስቃሴ ጥያቄ ምልክት እየተነሳበት የሚገኝ የውድድር ዘመን እያሳለፉ ይገኛሉ። ታዲያ በይፋ ምቤሞን ለማስፈረም የሚደረገውን ፍክክርም ተቀላቅሏል ተብሏል። ስለዚህ ሁለቱ ክለቦች አንገት ለአንገት በዚህ ተጫዋች መተናነቃቸው እንደማይቀር መረጃዎች በስፋት እየጠቆሙ የሚገኙት። እንግዲህ ከመድፈኞቹ ጋር በተያያዘ እንደሚታወቀው ባሳለፍነው ክረምት የዝውውር መስኮት ላይ በመከላከል በአማካኝና በማጥቃት ክፍል ላይ ሊጫወቱ የሚችሉ 3 ተጫዋቾችን አስፈርመው እንደነበር የሚታወቅ ጉዳይ ነው። ካላፊዮሪ፣ ሜሪኖ፣ ስተርሊንግ ማለት ነውና አንገብጋቢ ቦታው ሳይታደስ ብዙም አስፈላጊ ያልሆነ ዝውውር በሚል ደጋፊዎችን ያስቆጣ ዝውውር እንደነበር ይታወቃል። የሶስቱም ዝውውር ማለት ነው። በዛው ልክ ደግሞ በርካታ ተጫዋቾችን በቋሚነትም ሆነ በውሰት ከስብስባቸው ቀንሰዋል። በተለይ በማጥቃት እንቅስቃሴ ላይ ስብስቡ ሊያግዙ ይችላል
ይችላሉ ተብሎ የሚገመቱ ተጫዋቾች ማለት ነው። ስሚዝ ሮው እንዲሁም ወደ ፉላም ከቀና በኋላ እስካሁን ድረስ እንግዲህ በጉዳት የጨዋታ ያለፈበት አጋጣሚ በጣም ውስን ነው፣ እጅግ በጣም ውስን ነው። አርሰናል ቤት ግን ተደጋጋሚ በሆነ መልኩ ጉዳት የሚያጋጥመው ተጫዋች እንደነበር አይዘነጋም። ኤዲ ንኬቲያ ፓላስ ቤት እንግዲህ በሚሰጠው እድል ጥሩ ለመንቀሳቀስ ጥረት እያደረገ ይገኛል። ኔልሰን አሁንም ቢሆን ከጉዳቱ አባዜው የተላቀቀ ተጫዋች አይደለም፣ በውሰት ነው ደግሞ ሲሄደው። ስሚዝ ሮው እና ንኬቲያ ግን በቋሚነት ነው የተሸኙት። ፋቢዮ ቬራም እንዲሁም ሴድሪክ ሱዋሬዝ ያው ክለቡን ለቀዋል። የሚታወቀው ትልቁ ጉዳይ የቡድን ማጥቃት እንቅስቃሴ ቁልፍ ቦታ የክንፍ አጥቂ መስመር ቦታ ላይ ያለውን አንድ ተጫዋች ሳካን የሚያግዝ ተጫዋች በስብስብ ውስጥ አለመኖር ነው። ንዋኔሪ እንግዲህ በሚሰጠው ድል ልዩነቶችን ለመፍጠር ጥረት እያደረገ ይገኛል፣ ግን በቂ አይደለም። አዲስ የክለቡ ቴክኒካል ዳይሬክተር የሆነው ጣሊያኑ አንድሪያ ቤርታ አጥቂ ብቻም አይደለም የማጥቃት ባህሪ ያላቸው ተጫዋቾች ላይ ትኩረት አድርጎ ይሰራል ተብሎ ይገመታል። አርሰናል እስካሁን ድረስ ብቻ በአውሮፓ ሻምፒየንስ ሊግ ፒኤስቪን ጥለው እንግዲህ ሩብ ፍጻሜ መቀላቀላቸውን መታወቁን ተከትሎ ማለት ነው ወደ 100 ሚሊየን ሊጠጋ የሚችል ፓውንድ ወይም ደግሞ በዩሮ ከቆጠር ነው ወደ 102 ሚሊየን ዩሮ ካዝናቸው ውስጥ እንደሚከቱ ማረጋገጫ አግኝተውበታል እስከ ሪያል ማድሪድ ጨዋታ ድረስ ማለት ነውና ይሄ እግር ኳሳዊ በሆነ መንገድ የተገኘ ገቢ መሆኑን ተከትሎ በዝውውር መስኮቶች ላይ ስፔንድ በማድረግ ወይም ደግሞ በዝውውር መስኮቶች ላይ በመንቀሳቀስ ተጫዋቾችን ማስፈረም የሚችሉበት አጋጣሚ ይፈጠራል ማለት ነው። በተለይ ደግሞ አንድሪያ ቤርታ እዚህ ጉዳይ ላይ ትኩረት አድርጎ ይሰራል ተብሎ ይገመታል። በተለይ የቡድኑ የክንፍ አጥቂ መስመር ቦታ ላይ ያለው ቁልፍ ክፍተትን በሚገባ ለመጠገን ከፍተኛ ርብርብ ይደረጋል ተብሎ ይገመታል። ምቤሙ አምና የብሬንትፈርድ ምርጡ ተጫዋች ነበር ቢባል ብዙ ማጋነን አይደለም የሚሆነው። ባደረጋቸው 25 የፕሪሚየር ሊግ ጨዋታ 9 ጎል አስቆጥሮ 6 ኳስ አመቻችቶ አቀብሏል። ዘንድሮም ከዛው ቋሚ መቀነስ ነገር አይታይበትም። በሁሉም ጨዋታዎች ባደረጋቸው 31 መርሃ ግብሮች 15 ጎል አስቆጥሮ 5 ኳስ አመቻችቶ አቀብሏል። የዝውውር ኤክስፐርቱ እንዲሁም የአርሰናል ዝውውሮች ላይ ትኩረት አድርጎ የሚሰራው ቻርልስ ዋትስም የስተርሊንግ የውሰት ውል እንግዲህ ቋሚ ይሆናል ተብሎ አይገመትም። በሳካ ቦታ እንግዲህ ሳካን ፉክክር ሊሰጠው የሚችል ጥሩ አቅም ያለው ተጫዋች በስብስብ ውስጥ የለምና ቤሙ ሌላው ምቹ አማራጭ በመሆን ማለት ነው እንግዲህ አርቴታ ስብስብን ተዋህዶ ለመንቀሳቀስ ይቸግራል ተብሎ አይገመትም ሲል ሀሳብ ሰጥቷል። ብሬንትፈርድ በ2019 ነሐሴ ወር ነበር ቤሙን ከፈረንሳዩ ክለብ ትሮይስ እንግዲህ ወደ 7.5 ሚሊዮን ፓውንድ ወጪ በማድረግ ያስፈረሙት። ይህ ተጫዋች በጂቴክ ኮሚኒቲ ስቴዲየም እስከ 2026 ሰኔ ወር የሚያቆይ ኮንትራት ነው ያለው። ማለት ከአንድ ዓመት በጣም ያነሰ ጊዜ ነው የሚቀረው። የመጨረሻዎቹ 18 ወራት ኮንትራት ውስጥ ገብቷል ማለት እንችላለን እና ብሬንትፈርድ ያን ነገር ጠንቀው ተረድተዋል። ስለዚህ ተጫዋቹን በቀጣይ ዓመት የማጣት ምንም አይነት ፍላጎት የላቸውም። ቢያንስ ገቢ ማግኘት እንዳለባቸው ግልጽ ነው። ብሬንትፈርድ ሻጭ ክለብ ነው። ዴቪድ ራያን ለአርሰናል የሸጠ ክለብ መሆኑ መዘንጋት መቻል የለበትም እና በመጪው ክረምት ላይ ከ40 እስከ 50 ሚሊዮን ዩሮ ገደማ ከቀረበ የክለባቸውን ምርጡ ተጫዋች ለመሸጥ ይገደዳሉ ተብሎ ይገመታል። ሁኔታዎቹ ግን እንግዲህ በግራም በቀኝም ማለት ነው ለሁለቱም ክለቦች እንደ ፍጥነታቸውና ተጫዋቹን ለማስፈረም እንደሚሄዱበት ርቀት ይወሰናል። ያ ደግሞ ቴክኒካል ዳይሬክተሮቻቸው ቁልፍ ሚና ይወጣሉ። ስለዚህ ተጫዋቾቹን ለማስፈረም ከፍተኛ ጥረትና እንቅስቃሴ ያደርጋል የሚሉትና ቀጣይ እርምጃቸው ምን ይሆናል የሚለው ጉዳይ ከብራያን ምቤሞ ጋር በተያያዘ በቀጣይ የሚጠበቀው ጉዳይ ነው። ከዛ ውጭ የምዕራብ ለንደኑ ክለብ ቼልሲ ጂሚ ጊተንስን ለማስፈረም የሚደረገውን ፉክክር እየመሩ ይገኛሉ ተብሏል። በዚያ ሂደት በተለይ ተጫዋቹን ለማስፈረም የከተማ ተቀናቃኛቸውን አርሰናልን በመርታት ጭምር ለተጫዋቹ 50 ሚሊዮን ዩሮ ለማቅረብ ዝግጁ ናቸው ተብሏል። የምዕራብ ለንደኑ ክለብ ቼልሲ የማጥቃት እንቅስቃሴያቸው ላይ በርካታ ተጫዋቾች ናቸው ያሉት፣ ግን አሰልጣኝ ማሬስካን አንጀት የራሰ ተጫዋች ያለ አይመስልም። ምክንያቱም አሁን ያው በዝውውር መስኮቱ ይህን ነገር ለማጠናከር ከፍተኛ ጥረት እንደሚያደርጉ እየተገለጸ ስለሚገኝ ነው። የቡድኑ የግራ መስመር የማጥቃት እንቅስቃሴ ላይ ክፍተት በጣም በስፋት አለ። እንደሚታወቀው ሚካኤል ሙዴክ ከአበረታች ንጥረ ነገሮች ጋር በተያያዘ ከስብስቡ ርቆ ነው የሚገኘው። ጄደን ሳንቾ አሳማኝ እንቅስቃሴ የለውም። ኖኒ ማዱዌኬ አንዴ በግራ አንዴ በቀኝ ይሰለፋል፣ እርግጥ ነው ግን እሱም ወጥነት ያለው ሜዳ ላይ እንቅስቃሴ ማሳየት ትልቁ ክፍተቱ ነው። ከዛ ውጪ ፔድሮ ኔቶ ጥሩ አቅም አለው፣ እሱ ግን በቀኝ በኩል ሲሰለፍ ነው ይበልጥ በጣም አመርቂ እንቅስቃሴ የሚያሳየውና የግራ መስመር ላይ ሲነሳ ብዙም ልዩነቶችን ሲፈጥር አይስተዋልም። ከዛ ጉዳዮች አንጻር በግራ መስመር ላይ አንድ ተጫዋች ማስፈረም መቻል እንዳለባቸው አምነዋል። አይናቸውን ደግሞ ጂሚ ጊተንስ ላይ እንዳሳረፉ የሚታወቅ ጉዳይ ነው። ይህን ተጫዋች ካሳለፍነው ክረምት አንስቶ ተጫዋቹን ለማስፈረም ከፍተኛ ፍላጎትም እንቅስቃሴም ሲያደርጉ ከነበሩ ክለቦች መካከል ቼልሲ ይጠቀሳል። አሁን ባለው ወቅት ደግሞ አርሰናልን በመብለጥ ጭምር ፉክክሩን እየመሩ እንደሚገኙ ነው መረጃዎች የሚጠቆሙት። የዚህ ተጫዋች መዳረሻ የት ይሆናል? በጣም ከሚጠበቁ በክረምቱ ከሚጠበቁና ምላሽ ከሚሹ የተጫዋቾች የዝውውር ዑደቶችና ጉዳዮች መካከል ይጠቀሳል። 21 ዓመቱ ላይ ነው የሚገኘው የክንፍ አጥቂ መስመር ተጫዋች በሲቲና በቼልሲ አካዳሚ ተጫውቶ አልፏል። ጊተንስ አሁን ክለቡ መልቀቅም ወስኗል የሚሉ ጉዳዮች ናቸው በስፋት ቢልድን ጨምሮ የጀርመኑ ተነባቢ ጋዜጣ ነው ይህን ጉዳይ ዘግበውታል። ወደ ፕሪሚየር ሊግ በመመለስ የተሻለ ክለብ ውስጥ የተሻለ እንቅስቃሴ በማድረግ ለዋንጫ መፎካከር እንደሚፈልግ ይህንንም ለክለቡ አመራሮች በወኪሉ አማካኝነት አሳውቋል ተብሏል። ተጫዋቹን ማጣት እንደማይፈልጉ የሚገልጹት እንግዲህ ወይም ደግሞ የሚጠቁሙት ዶርትመንዶች እንግዲህ ግድ ከሆነ ለተጫዋቹ ቀላል የማይባል ዋጋ ቢያንስ እስከ 60 ሚሊዮን ዩሮ ሊጠይቁ እንደሚችሉ ሲገለጽ የቆየ ጉዳይ ነው። ቼልሲዎች አሁን ወደ 50 ሚሊዮን ዩሮ ለማቅረብ ዝግጁ ናቸው ተብሏል። ይሄ ደግሞ ትኩረትን ስቧል። በአጠቃላይ ተጫዋቹ ወዴት ያምራል የሚለው ጉዳይ ይጠበቃል። ከዛ ውጪ ባርሴሎናዎች አይናቸውን ከሉዊስ ዲያዝ ነቅለው ፊታቸውን ወደ አርሰናሉ ኢላማ አዴሞላ ሉክማን ማዞራቸውን የሚጠቁሙ መረጃዎች እየወጡ ይገኛሉ። እንግዲህ ናይጄሪያዊ ሉክማን
ባሳለፍነው ታህሳስ ወር የአፍሪካ ምርጡ ተጫዋች ተብሎ የተመረጠ ተጫዋች ነው። ይህንን ትልቅ ክብር እንዲያሳካ ካደረጉ ጉዳዮች መካከል ደግሞ አምና በክለቦች ትልቅ የውድድር መድረክ በሆነው ያው ሁለተኛ እርከን በሚሰጠው ይቅርታ እንግዲህ ትልቅ የውድድር መድረክ ሻምፒየንስ ሊግ ነው። ሁለተኛ እርከን በሚሰጠው የዩሮፓ ሊግ የውድድር ምዕራፍ ላይ በተለይ ለፍጻሜ ጨዋታ ላይ ሃትሪክ ወይም 3 ጎሎችን በማስቆጠር ዋንጫውን እንዲያሳኩ የአንበሳውን ድርሻ የወሰደው ሉክማን እንደነበር አይዘነጋም። ታዲያ ባሳለፍነው የካቲት ወር ላይ ደግሞ የተፈጠረው ነገር ተጫዋቹ በቤርጋሞ ተረጋግቶ እንዳይቆይ፣ ደስተኛ እንዳይሆን፣ ክለቡንም ለመልቀቅ ከፍተኛ ፍላጎት እንዲያሳይ ካስገደዱት ጉዳዮች መካከል ይጠቀሳል። በአውሮፓ ሻምፒየንስ ሊግ የጥሎ ማለፍ በተለይ ለጥሎ ማለፍ በተደረገ የመልስ ጨዋታ ላይ ጋስፔሪኒ ቡድን አታላንታ በሜዳቸው የክለብ ብሩግን ቤልጂየም ተወካይ ቡድን እንግዲህ አስተናግደው 3-1 በሆነ ውጤት ደግሞ 5-2 በመሸነፍ ከውድድሩ እንደተሰናበቱ ይታወቃል። በዚህ ዓመት በነበረው 2024-2025 የአውሮፓ ሻምፒየንስ ሊግ የውድድር ምዕራፍ ላይ ማለት ነውና በዚህ ጨዋታ ላይ ሉክማን 46 ደቂቃ ላይ ተቀይሮ ገብቶ ወዲያውኑ ጎል አስቆጥሮ ቡድኑ ወደ ጨዋታ መልሶ ነበረ። ከዛም 61ኛው ደቂቃ ላይ የተገኘውን የፍጹም ቅጣት ምት ግን ሳይጠቀምበት ቀርቷል። ታዲያ ከጨዋታው መጠናቀቅ በኋላ ጋስፔሪኒ በጣም ፍራስትሬሽን ውስጥ ነበሩና በህይወቴ ካየሁት ደካማ የፍጹም ቅጣት ምት ዓመታት ብሎ ሉክማንን በዛ ደረጃ ነጥለው ያብጠለጠሉበት መንገድ ወይም እሱን የሚተች ንግግር መናገራቸው አይዘነጋም። ሉክማን ከዛ በዛ አሰልጣኝ ንግግር እንግዲህ በጣም መከፋቱን ሳይደብቅ ተናግሮ እንደነበር የሚታወቅ ጉዳይ ነው። እዚህ ክለብ ውስጥ ብዙ መናገር የምፈልጋቸው ነገሮች ቢኖሩ አስደናቂ የቤርጋሞ ደጋፊዎችን አይመጥንም፣ ሁሌም ቢሆን የክለቡ ስም ከፊት መምጣት አለበት በሚል አይቼ እንዳላዩ ያለፍኳቸው ብዙ ነገሮች አሉ። በጣም ላቤን እያንጠፈጠፍኩ ሜዳ ላይ ልዩነቱን መፈጠሩ የተሻለ ነገሮችን ለማግኘት ነው የሚል ነገር አንስቶ እንደነበር አይዘነጋም። ይህ ጉዳይ በተለይ ክለቦች የተጫዋች ሁኔታ ላይ እንዲያንዣብቡና በትኩረት ጉዳዩ እንዲከታተሉ አድርጓቸዋል። በዋናነት መድፈኞቹም የዚህን ተጫዋች ሁኔታ ሲከታተሉ መቆየታቸው አይዘነጋም። አሁን ግን ባርሴሎና ፉክክሩን ተቀላቅሏል ተብሎ የተገለጸ ይገኛል። የአታላንታው ኮከብ የክንፍ አጥቂ መስመር ተጫዋች ሆነው ሉክማንን ለማስፈረም ባርሴሎናዎች ከፍተኛ ጥረት እያደረጉ እንደሚገኙና የተጫዋቹ ሁኔታ በጥብቅ እየተከታተሉ እንደሚገኙ ቲቢአር ፉትቦል ማረጋገጫ ሰጥቶበታል። ተጫዋቹ ከዚህ በፊት በፉላም በኤቨርተን ቤት ቆይታ አድርጓል። ስኬታማ የሚባል ጊዜ አልነበረውምና በፕሪሚየር ሊጉ አዲስ የሚባል ተጫዋች አይደለም። በዚህ ሊግ ውስጥ በትልቅ ክለብ እየተጫወተ ስሙን ማደስ እንደሚፈልግ ቢገለጽም አሁን ግን በሚጫወትበት ሊግ ከጣሊያን ወደ ስፔን ለመቀየር ባርሴሎናዎች ከፍተኛ ጥረት እያደረጉ ይገኛሉ ተብሏል። በተጨማሪም ከክለቡ አታላንታ ጋር በአሁኑ ሰዓት ተጫዋቹ ያለበት ሁኔታ ደግሞ ይበልጥ የክለቡን ዘንድሮ ቢለቅ እንደማይጠላ እንደሚያደርገው ነው የቲቢአር ፉትቦል መረጃ የሚያመላክተው ማለት ነውና ሉክማን አምና ከቡድኑ አታላንታ ጋር ኮፓ ኢታሊያ የፍጻሜ ጨዋታ እንዲሁም በኤሮፓ ሊግ የፍጻሜ ጨዋታ ላይ የራሱ የግል ጥረት ማለትም በፍጻሜ ጨዋታዎች ላይ ሌቨርኩሰን ላይ ሃትሪክ ወይም 3 ጎሎችን አስቆጥሮ ኤሮፓ ሊግን አሳክቷል። መነሻ ላይ እንዳነሳሁት አሁን መዳረሻው የት ይሆናል የሚለው ጉዳይ እንዲጠበቅ ያደርጓል። ተጫዋቹ በፍጹም ከዚህ ክረምቱ በዘለለ ቤርጋሞ ይቆያል ተብሎ አይገመትምና አታላንታዎች ወደ 51 ሚሊዮን ፓውንድ ካልቀረበ በስተቀር ተጫዋቹን የመሸኘት ምንም ፍላጎት የላቸውም። ያው አርሰናል ይፈልጓል ይህን ተጫዋች ብያለሁኝ፣ ግን ባሳለፍነው ክረምት አንስቶ ጥረት ሲያደርጉ ቢቆዩ ምንም ሲግኒፊካንት የሆነ ይሄ ሊታይ የሚችል ጥረት ሲያደርጉ እየታየ አይደለም የሚገኙ ከፍላጎት በዘለለ ማለት ነውና አሁን በተለይ ደግሞ ከፍ ባለ መልኩ ባርሴሎናዎች ይህንን ፉክክር ተቀላቅሏል። የዝውውር ጥያቄ የሚያቀርቡበት እድል ሰፊ ስለመሆኑ እየተገለጸ ይገኛል። በዋናነት ኮሎምቢያ የክንፍ አጥቂ መስመር ተጫዋች ሉዊስ ዲያዝ በጣም የሚጠይቀው ሳምንታዊ ክፍያ ከፍ ያለ ሊሆን ይችላል በሚልና እንዲሁም ደግሞ ሊቨርፑልም ለተጫዋቹ የዝውውር ሂሳብ ከፍተኛ ገንዘብ ይጠይቃሉ መባሉ ነው እንግዲህ ባርሴሎናዎች ፊታቸውን ወደ ሉክማን እንዲያዞሩ ያስገድዳቸው ማለት ነው። የቡድኑ ቴክኒካል ዳይሬክተር ዴኮ ተጫዋቹን የማስፈረም ከፍተኛ ጥረት እንደሚያደርጉም ፍንጭ ሰጥቷል። አሰልጣኝ ሃንሲ ዲተር ፍሊክ ክለቡን ብዙ ወጪ ሳያወጡ በላማሲያ ባሉ ተስፈኛ ወጣት አዳጊ ተጫዋቾች በመስጠት አመርቂ የሚባል የውድድር ዘመን እያሳለፉ ይገኛሉ። ኮፓ ዴል ሬይን አሳክተዋል። ላሊጋውን በ4 ነጥብ እየመሩ ነው። እንዲሁም የሻምፒየንስ ሊግ ግማሽ ፍጻሜ ተፋላሚ ናቸው። ይሄ በፋይናንስ ቀውስ ትልቅ ችግር ውስጥ የወደቀውን ባርሴሎናን በጣም በትልቁ በፋይናንስ ያግዛል፣ ይጠቅማል ተብሎ ይገመታል። እግር ኳሳዊ ጉዳዮች ላይ ትኩረት አድርገው ገቢ የሚያገኙበት መንገድ ከመሆኑ ጋር በተያያዘ ማለት ነውና በመጪው የዝውውር መስኮት እጃቸውን በመዘርጋት በደንብ በመንቀሳቀስ ስብስባቸውን ያጠናክራሉ ተብሎ ይገመታል። ትኩረታቸው ደግሞ ከሉዊስ ዲያዝ ወደ አዴሞላ ሉክማን ስለመዞሩ ተነባቢው የስፔን ጋዜጣ ፊጄ ሳይቀር የዘገበው ርዕሰ ጉዳይ ነው።